ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስታደረጉን ውድ ቤተሰቦቻችን ለኛ በብዙ ይጠቅመናል። የሊግ ጨዋታዎች ሊጀመሩ የሁለት ሳምንት ዕድሜ ብቻ ይቀራችኋል። የዝውውር መስኮቱም ተጧጥፎ ቀጥሏል። በርከት ያሉ የዝውውር መስኮቱ እንቅስቃሴዎችን በዚህኛውም የመረጃ ሰዓታችን ለእናንተ ውድ አድማጮቻችን እናካፍላችኋለን። ማድሪድ ባለፉት 7 ዓመታት ውስጥ ትልቅ ነገር አስመልክቶናል። ልዩ የዝውውር ዘገባ በማድሪድ በኩል ይዘናል። በባርሴሎና በኩል የዝውውር መስኮቱን በስፋት የተመለከቱ ወቅታዊ ጥንቅሮችን እናካፍላችኋለን። ተጨማሪ ጥንቅሮችን በባርሴሎና በኩል ካነሳን በኋላም በዝውውር መስኮቱ በአውሮፓ ዙሪያ እየተደረጉ ያሉና የሚጠበቁ ዝውውሮች እንዲሁ በስፋት እያስቃኘናችሁ እንቆያለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ባጫጭር ስፖርታዊ መረጃዎቻችን ዝውውርን አስቀድመን እናነሳለን። የተጠናቀቁ ዝውውሮች አሉ፣ ድርድር ላይ ያሉ፣ እንደዚሁም ዛሬ ሕክምና ምርመራ የምንጠብቃቸው ዝውውሮች አሉ። ባጫጭር ስፖርታዊ መረጃዎቻችን አስቀድመን በስፋት እናነሳቸዋለን። ማንቸስተር ሲቲ ተጫዋች ለማስፈረም ባደረገው ጥረት ላይ አዲሱ ሕግ እንደሚተገበርበት ተነግሮታል። ለየት ያለ መረጃ እንነግራችኋለን። በዚህ ዝውውር ጉዳይ ላይ ከስምምነት የደረሱበት ዝውውር አለ። ከዛ ውጭ የቀድሞ የሲቲ ሰው ፔፕ ጋርዲዮላ አንድ ዝውውር ላይ በስፋት እየተሳተፉ ነው፣ እናካፍላችኋለን። በቼልሲ የመረጃ ሰዓታችን ዣቪ አሎንሶ አንድ ነገር እየሰራው ነው ብለዋል። በቡድኑ ሊሸጡት ያቀረቡትን ተጫዋቾች ጨምሮ ቼልሲ ቤት ተጨማሪ ወደ ቡድን ሊያመጡት ፍላጎት ስላላቸው ተጫዋች እናነሳለን። ከዛ ውጭ ቡድን ዜና በሰማዮቹ በኩል ተይዟል። ሰበር መረጃችን ዛሬ ሊቨርፑል ቤት ነው ያለው። ሊቨርፑልም እንደ ማንቸስተር ዩናይትድ ድምፁን አጥፍቶ ስላስፈረመው ተጫዋች እንነግራችኋለን። ከዛ ውጭ የሚጠበቁ ዝውውሮች አሉ። በቃል ስፖርት ዩቲዩብ ቻናል ተይዟል። ማንቸስተር ዩናይትድ የግራ ተመላላሽ ቦታውን ለማጠናከር እስከ 16 ሚሊዮን ዩሮ የውል መፍረሻ ያለውን ተጫዋች ለማምጣት የሚያደርገው ጥረት ላይ ተጨማሪ መረጃ እናካፍላችኋለን። በፕሪሚየር ሊግ 2 ልምድ ያላቸው ተጫዋቾች ዝርዝር ውስጥ እንደነበሩ ይታወቃል። ዩናይትድ ከፈረንሳዊ ቱጃር ክለብ ተጫዋች ለማምጣትን ፍላጎት አለው። የቡድኑን ወሳኝና ቁልፍ ተጫዋች የተመለከተም ዕለታዊና ወቅታዊ መረጃዎችን ከዛሬው ጨዋታ ጋር የይዘን በዩናይትድ በኩል እናካፍላችኋለን። አርሰናል አሁንም የኦፕታ ቁጥር 1 ክለብ ሆኗል። በእርግጥ ያስፈረማቸውን ተጫዋቾች የተመለከተ የአርሰናልን የጥንካሬ የጀርባ ምንጮች የቀድሞ የቼልሲ ሰው እመኑት ስላለው ስለ አርሰናል አንድ ለየት ያለ ጉዳይ እናነሳለን። በዝውውር መስኮቱ ወደ አርሰናል የመጡና ከአርሰናል ከሚወጡ ተጫዋች ጋር በተያያዘ እንዲሁም አንድ ስለሚጠበቅ እውነት በአርሰናል በኩል በተጨማሪነት እናካፍላችኋለን። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ ሀሳብ አስተያየታችሁ እጅግ አድርገን እናመሰግናለን። መረጃዎቻችሁን ከእኛ ጋር ስትቆዩ ማካፍላችሁ ቃል ነኝ። አብራችሁን ቆዩን። በማድሪድ እንጀምር። ሪያል ማድሪድ ወደ 200 ሚሊዮን ዩሮ በላይ በዚህ ክረምት ወጪ ያደርጓል። ይህ ሲሆን ከ7 ዓመት በኋላ ለመጀመሪያ ጊዜ ነው። ሪያል ማድሪድ 2019 ላይ ነበረ ትልቅ ገንዘብን ያወጣው ከ200 ሚሊዮን ዩሮ በላይ። አሁንም ያንን አድርጎታል። ጆዜ ሞሪኖን በአሰልጣኝነት ከመሾምም የጀመረ አብዮት ነው ዘንድሮ በማድሪድ ቤት የተመለከት ነው። ማድሪድ ራሱን በብዙ መንገድ ሲያጠናክር በዚህ ክረምት እንኳን ያን ዲዮሜንዲን፣ ኮናቴ፣ ማርክ ኩኮሪያ፣ በርናንዶ ሲልቫ፣ ዴንዝል ዶምፍሪስ ይህን መረጃ እስከቀረብንበት ሰዓት ድረስ የተጠናቀቁ ዝውውሮች እንደሆኑ ይታወቃል። በእርግጥ በነፃ የመጧቸው ተጫዋቾች አሉ። እንደ ኮናቴ እንደ በርናንዶ ሲልቫ ያሉ ተጫዋቾች በነፃ ነው የመጡት። ኩኮሪያ፣ ዴንዝል ዶምፍሪስ እና ያን ዲዮሜንዲ ደግሞ ከ200 ሚሊዮን ዩሮ በላይ ሪያል ማድሪድ ለማውጣቱ ምክንያት የሆኑ ናቸው። በቀጣይ በትልቁ የሚጠበቀው አውሮፓ ውስጥ ቡድን ማድሪድ እንዲሆንም እንዲሁ በደንብ ያስችለዋል። ማድሪድ የአንዶሜንዲ ዝውውር ካጠናቀቀ በኋላ አውሮፓ ውስጥ ከ1 እስከ 5 ምርጥ ድሪብለሮች ወይም ስኬታማ ድሪብለሮች የሚባሉ ወይም ደግሞ የአንድ ለአንድ ተጫዋቾችን ሸውዶ በማለፍ ሂደት ላይ ከ1 እስከ 5 ካሉት አሁን 3ቱ በሪያል ማድሪድ ይገኛሉ። የአንዶሜንዲ፣ ቪኒሲየስ ጁኒየር፣ ኬሊያን እምባፔ እና ቀጣይ ዓመት ይህንን ቡድን መግጠም ለተከላካዮች ምንም ጥያቄ የለውም።
ፈተና እንደሚሆንበት ማለት ነው። በቅርቡ ነበረ የቪኒሺየስ ጁኒየርን ውልም ማራዘም የቻሉት በእርግጥ የአንዲ ሜንዲን ባስፈረሙበት ዕለት ማለት ነው። ቪኒሺየስ ጁኒየር ለወኪሉ በወቅቱ ነግሮት የነበረው አንድ ነገር ማድሪድ እኔ እንደማይፈልገኝ ከተናገረ ብቻ እንለቃለን ብሎ ነበር። ማድሪድ በእርግጥ አንፈልግም አላሉትም። የችግራችን ለአንተ ከምንከፍለው የክፍያ ሂደት ጋር በተያዘ ነው ብቻ የሚል ነበረ እንጂ የፍላጎት ችግር አልነበረም ማድሪድ ጋርም። በዛ ምክንያት ለመቆየቱ እንደ ምክንያትም እንደሚነሳ ነው ፋብሪዞ ሮማኖ ይፋ ያደረገው። ማድሪድ ቤት የሚጠበቁ ስንብቶች ነበሩ። ለአብነት ያክል የኤድዋርዶ ካማቪንጋ ጉዳይ አሁን ላይ ክለቡ ለመሸጥ እሱን ዝግጁ እንዳይሆን አድርጎታል። ምክንያቱም በዚህ ክረምት ላይ የአማካኝ ክፍሉን እያጠናከረ አይደለም ሪያል ማድሪድ። ሮድሪ ይጠበቅ ነበረ የማንቸስተር ሲቲው። ከዚህ ጋር በተያዘ ጆዜ ሞሪኖ በይፋ ደስተኛ እንዳልሆኑ ይፋ አድርገዋል። ሪያል ማድሪድ ሰዎቹ የዝውውር መቅረቱን ተከትሎ በእርግጥ 100% ወጣን አላሉም ማድሪዶች። ሮድሪ ግን ወጥቻለሁ ወደ ማድሪድ ሳይሆን አሁን ወደ ባርሴሎና ብቻ ማለቱ ይታወቃል። በእርግጥ ከዚህ ባርሴሎና ብቻ ማለቱ ጀርባ አንድ ሰው እንነግራችኋለን። ከዛ ውጪ በኤንድሪክ በኩል በዚህ ክረምት ክለቡን ይለቃል። የእሱ ወኪል የሪያል ማድሪዱን አጥቂ በውሰት ወደ እንግሊዝ ክለቦች እንዲዘዋውርለት ፍላጎት አለውና የፕሪሚየር ሊግ ክለቦች አሁን በስፋት ስማቸው እየተነሳ ነው። በይፋ አንድ ክለብ አይነሳ እንጂ ግን ኤንድሪክን ወደ ፕሪሚየር ሊግ ለመውሰድ ወኪሉ በስፋት እንቅስቃሴዎችን እንዲሁ እያደረገም ይገኛል። በሪያል ማድሪድ በኩል በቡድን ዜና ቲቦት ኮርቷ ወደ ልምምድ ተመልሷል። ለጨዋታ መች ዝግጁ ይሆናል የሚለው አልተረጋገጠም። ኬሊያን እምባፔም በጥሩ ሁኔታ እየተዘጋጀው ነው፣ ቢሆንም ብዙ የሚቀሩ ነገሮች አሉ ሲል በማህበራዊ ትስስር ገጹ ላይ አጋርቷል። ሊጎች ሊጀምሩ የሁለት ሳምንት ዕድሜ ብቻ እንደቀራቸው ይታወቃል። ከዚህ ጋር በተያያዘ የቀድሞው የማንቸስተር ዩናይትድ ኮከብ ሪዮ ፈርዲናንድ በሪያል ማድሪድ ቡድን ውስጥ በርካታ የባሎንዶር እጩዎች አሉ። በእርግጠኝነት ግን እንግሊዝ ተጫዋች ጁድ ቤሊንግሃም በቅርቡ የባሎንዶር ሽልማትን ሲያሳካ ልናያቸው ከምንችላቸው ውስጥ ነው ብሏል። በእርግጥ ቪኒሺየስ ጁኒየር እንደ ኬሊያን እምባፔ ያሉ ተጫዋቾች በግንባር ቀደምትነት በእጩ የተያዙ መሆናቸው የሚዘነጋ አይደለም። ለማንኛውም ወደፊት ጊዜ የሚወሰኑ ይሆናል። ሪያል ማድሪድ በዛሬው ዕለት የአቋም መፈተሻ ጨዋታ እንዳለበት ይታወቃል። ከፍራንክ ቫሮስ ጋር ጨዋታቸውን ያደርጋሉ። በዚህ ጨዋታ ላይ በሪያል ማድሪድ በኩል ካማቪንጋ፣ ቫልቬርዴ፣ አርዳ ጉለር፣ ቤርናንዶ ሲልቫ፣ ካሴሮ፣ ሎኮስታ እንደዚሁም አሌክስ ክራሂያ በአማካይ ስፍራ ላይ አጥቂ ላይ ቪኒሺየስ ጁኒየር፣ ቢራይም፣ ኤንድሪክ፣ ኤስፒ አዲሱ ፈራሚና ያኒሽ ተካተዋል። አዳዲስ ተጫዋቾች ዛሬ በማድሪድ ስብስብ ውስጥ እንዲሁ እንመለከታቸዋለን። ጨዋታው በኢትዮጵያን ሰዓት አቆጣጠር ምሽት 2 ሰዓት ሲል ነው የሪያል ማድሪድ ደጋፊዎች ጨዋታው እንድትከታተሉ የሚጀምረው። ወደ ባርሴሎና መረጃ እንሻገር። የባርሴሎናን መረጃ ግን በአንድ ዝውውር አስታከን እንለፈው። ኔማር ለባርሴሎና ፈርሞ እንደተጫወተ ይታወቃል። የኔማር የቀድሞ ወኪል ዋግነር ሮቤሮ ስለ ኔማር የወቅቱ ያኔው ዝውውር አንድ ነገር ተናግሮ ነበረ። እኔ ያኔ ማድሪድ እንዲቀላቀል እፈልግ ነበረ፣ ስለ ጉዳዩም አውርቼ ነበረ። ነገር ግን የመጨረሻው ውሳኔ የወሰነው የኔማር አባት ነው። ምክንያቱ ደግሞ ከባርሴሎና ሜሲ፣ ፒኬ እና ሌሎች የባርሴሎና ተጫዋቾች ኔማር ቡድኑ እንዲቀላቀል እየደወሉ ያግባቡት ነበር። ከሪያል ማድሪድ ግን አንድም የደወለ ተጫዋች የለም። ከፍሎሬንቲኖ ፔሬዝ ውጪ ማንም አልደወለም ነበረ እና ያኔ የኔማር አባት ምርጫ ባርሴሎና መሆኑን ተከትሎ እንጂ እኔ ማድሪድ እንዲገባ ፍላጎት ነበረ ብሏል። ምናልባት የኔማር የዝውውር አካሄድ መጨረሻው ላይ እንደተሰነካከለ ይታወቃል። ማድሪድስ ገብቶ ቢሆን ኖሮ ይህ አይነት ዕጣ ፈንታ ይደርሰው ነበር ወይ? ከባሎንዶርስ አይገናኝም ነበር? የግል ምልከታችሁን ግን ብታጋሩን ደስ ይለናል። በዚህ ወደ ባርሴሎና ተሻገርን። ባርሴሎና ከአልሂላል ለማርክ ካሴዶ የቀረበለትን የዝውውር ሂሳብ ውድቅ አድርጓል። ተጫዋቹ በዚህ ክረምት ላይ ባርሴሎና ያለቃል ተብሎ ይታሰባል። በበርካታ ክለቦች ይፈለጋል። አልሂላል ያቀረበውን ጥያቄ ግን በሂሳብ ምክንያት ውድቅ አድርገናል ብለዋል። ከዚህ ጋር በተያያዘ በአልሂላልና በባርሴሎና መካከል የሚደረግ ግን አንድ ድርድር እንዳለ ይታወቃል። እሱም ዦዋ ካንሴሎን ከአልሂላል ወደ ባርሴሎና ለማምጣት የሚደረገው ጥረት ነው። በዛ ዝውውር ላይ እንኳን በተሻለ መጠን ዝውውሩ ሊፈጸም ይችላል። በአልሂላል እና በባርሴሎና መካከል የገንዘቡ ድርድር ነው አሁንም ያልተስማሙበት። ተጫዋቹ በግል መስማማቱ የሚዘነጋ አይደለም። ሩኒ በባርሴሎና ቤት እንደማይቀጥል ተረጋግጧል። የመጨረሻ ስራዎች እየተሰሩ ናቸው ተብሏል። በዝውውር መስኮቱ የመጨረሻ ቀናት ባርሴሎና እንዲለቅ ሩኒ ባርሴሎናን ይለቃል። የመጨረሻ ደቂቃን የማግኘት ደግሞ ሂደት ዋነኛ ምክንያቱ ነው ተብሏል። በሁለቱም አካላት መካከልም ከስምምነት መደረሱ ተረጋግጧል። ባርሴሎና አሁን ላይ ዋነኛ ፍላጎቱ ተጫዋቹን ሲለቅ
በሙሉ ለሙሉ መሸጥ ሳይሆን በረጅም ጊዜ የውሰት ወደ መስጠት ወይም ሽያጭ ካለው መልሶ የመግዛት አንቀጽ በገንዘብም ጭምር እንዲካተትበት ፍላጎት አለው ተብሏል። ስራዎች እየተሰሩ መሆኑ ተረጋግጧል። ዛሬ በባርሴሎና በኩል አንድ ለየት ያለ ጨዋታ ይደረጋል። የአቋም መፈተሻ ጨዋታ ነው። ባርሴሎና ከ24 ዓመት በኋላ ዛሬ አንድ ትሪያንጉላር የተባለ ጨዋታን ያደርጋል። ይህ ትሪያንጉላር የተባለ የወዳጅነት ጨዋታ በሶስት ክለቦች መካከል የሚደረግ ሲሆን አንድን ክለብ 45 ደቂቃ ብቻ ነው የሚገጥመው። ለአብነት ያክል ባርሴሎና ልክ 4 ሰዓት ሲል ከኖቲንጋም ፎረስት ይጫወታል። እረፍት ይወጣሉ። ሲመለሱ ግን ከኖቲንጋም ፎረስት ሳይሆን ከዩዲኒዜ ጋር ነው የሚጫወቱት። ኖቲንጋም ፎረስት እና ዩዲኒዜ ደግሞ አስቀድመው ጨዋታ ያደርጋሉ። ልክ 3 ሰዓት ሲል ኖቲንጋም ፎረስት ከዩዲኒዜ ጨዋታቸውን ያደርጋሉ። ከዛ ዩዲኒዜ ያርፋል። ከዛ በኋላ ደግሞ ልክ መጨረሻ ላይ በሶስቱ ክለቦች መካከል የተደረገው ጨዋታ ውጤት ተደምሮ ወደ መለያ ምት ያመራሉና ዛሬ ለየት ያለ ጨዋታ እንዲሁ በአቋም መፈተሻ ጨዋታ ባርሴሎና ኖቲንጋም ፎረስት ዩዲኒዜ ያደርጋሉ። የሳውዲ አረቢያ ክለቦች ለራፋኤል ሊያው ያቀረቡት ጥያቄ እስካሁን በተጫዋቹ በኩል ተቀባይነት አላገኘም። ተጫዋቹ በአውሮፓ ትልልቅ ክለቦች የመቆየት ዋነኛ ፍላጎቱ እንደ ምክንያት እየተጠቀሰ ይገኛል። የኤሲ ሚላኑ አጥቂ በክለቡ የመቀጠል እድል እንደሌለው አስቀድሞም ተረጋግጧል። ዋነኛ ፍላጎቱ የአውሮፓ አያላን ክለቦችን በተለይም የእንግሊዝ ፕሪሚየር ሊግን መቀላቀል እንደነበረ የሚዘነጋ አይደለም። ግን አንድም የፕሪሚየር ሊግ ክለብ በወኪሉ በኩል የቀረበውን ተጫዋች ለማስፈረም ጥረት እያደረገ እንዳልሆነ ይታወቃል። ከዚህ ጋር በተያያዘ የሳውዲ አረቢያ ክለቦች በገንዘብ ደረጃ ተጫዋቹን ለማሟለን የሚያደርጉት ጥረት ግን ተጠናክሮ ቀጥሏል። የፈረንሳዩ ቱጃር ክለብ ፓሪስ ሰን ዠርሜን ከአያክስ ጋር የሚያደርጉት ድርድር ተጠናክሮ ቀጥሏል። ሚካ ጎትስን ለማስፈረም የሚደረገው ጥረት ነው። በተጫዋቹ በኩል ወደ ፓሪስ ሰን ዠርሜን ለማምራት አስቀድሞ ባለፈው ሳምንት ነበረ ከስምምነት ደረሰው። በሁለቱ ክለቦች መካከል ግን ከገንዘብ ክፍያ ጋር በተያያዘ የሚደረገው ድርድር የመጨረሻው ምዕራፍ ላይ ደርሷል። በእርግጥ በይፋ መስማማታቸውን ሁለቱ ክለቦች አልገለጹም። ፓሪስ ሰን ዠርሜን ግን ተጫዋቹ እንደሚያገኘው እርግጥ ነው የጊዜ ጉዳይ ካልሆነ በስተቀር። የፈረንሳዩ ቱጃር ክለብ 2 ተከታታይ ዓመት የሻምፒዮንስ ሊግ ዋንጫን ካነሳና የፍራንስ ሊጋን ደግሞ ባለፉት ከ15 ዓመት በላይ ከተቆጣጠረ በኋላ አሁንም ራሱን በደንብ እያጠናከረ ይገኛል። በተለይም በቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግን ማንሳት በፓሪስ ሰን ዠርሜን አሁንም እንደ ትልቅ እቅድ ተይዞ በክረምት ዝውውሮች እየተፈጸሙበት ይገኛል። ዝውውርን ካነሳን ትራብዞን ስፖር ኮከቦችን በማሰባሰብ ሂደት ላይ ነው። ትራብዞን ስፖር ሳላህን የግሉ ካደረገ በኋላ የቀድሞ የቡድን አጋሩንም ለማምጣት ፍላጎት እንዳለው ተረጋግጧል። ዳርዊን ኑኔዝን የቱርኩ ክለብ ከአልሂላል ጋር በዚህ ክረምት ይለያያል ተብሎ የሚጠበቀውንና ክለብ እየተፈላለገለት የሚገኘውን ዳርዊን ኑኔዝን ነው ለማስፈረም ጥረት እያደረጉ የሚገኙት። በነገራችን ላይ ዳርዊን ኑኔዝ በአልሂላል የሳውዲ አረቢያ ሊግ ዝርዝር ውስጥ እንደሌለ ይታወቃል። የውጭ ዜጋ ተጫዋቾችን ከማስፈረሚያው ኮታ ጋር በተያያዘ አልሂላሎች የቀነሱት ዳርዊን ኑኔዝን እንደሆነ ይታወቃል። በነገራችን ላይ በኑኔዝ ላይ ቶትናሞች ፍላጎት አላቸው ቢባልም ግን ይፋዊ እንቅስቃሴ አላደረጉም። በእርግጥ እንደ ሪቻርልሰን ስንብት ሊወሰድ ይችላል የዳርዊን ኑኔዝን የማስፈረም ጥረት። ከዚህ ጋር በተያያዘ የአልሂላል በተጫዋቹ ላይ ከ20 ሚሊዮን ዩሮ በላይ መፈለግ በትራብዞን ስፖር በኩል በቀጣይ የሚደረገው ድርድር ላይ ይህን ገንዘብ ያቀርባሉ ወይንስ የሚለው ደግሞ በትልቁ ይጠበቃል። በተጠናቀቀው 2025/26 የውድድር ዓመት ላይ እንደ ክለብም እንደ ብሔራዊ ቡድንም ሃሪኬን ፍጹም የተለየ ነበረ። 65 ጨዋታዎችን አድርጓል። 73 ጎል፣ 8 አሲስት፣ በአጠቃላይ 81 የግብ አስተዋጽኦን ይዞ ነው ያጠናቀቀው። በነገራችን ላይ የ39 ዓመቱ ሊዮኔል አንድሬስ ሜሲም በ15 ጨዋታ ዝቅ ብሎ 77 የግብ አስተዋጽኦ ይዞ ነው ያጠናቀቀው ለአርጀንቲናና ለኢንተር ማያሚ። ያ ማለት በሃሪኬንና በሊዮኔል አንድሬስ ሜሲ መካከል ያለው የግብ አስተዋጽኦ ልዩነት 4 ብቻ ነው። የጨዋታ ብዛት ግን ሃሪኬን በ15 ይበልጣል። የተጫወቱበትን መድረክ ፍጹም ይለያያል። ሃሪኬን አውሮፓ ውስጥ ሆኖ ነው። ሊዮኔል ሜሲ የአሜሪካ ሜጀር ሊግ ሶከር ውስጥ ሆኖ ነው። በብዙ መንገድ ስናነጻጽረው አንዱ ካንዱ የተሻለ የሚመስልባቸው ነገሮች አሉ። ለማንኛውም ሃሪኬንም ሊዮኔል አንድሬስ ሜሲም በዚህ ውድድር ዓመት ግን ለባሊዮን ዶር እጩ መሆናቸው እንዳይዘነጋም። ከክርስቲያኖ ሮናልዶ ጋር በተያያዘ የቀድሞ የማንቸስተር ዩናይትድ ተጫዋች አቬር ሄርናንዴስ ቺቻሪቶ ስለ ክርስቲያኖ ሮናልዶ የምንሰማቸው ነገሮች በሙሉ እውነት ናቸው። ክርስቲያኖ ሮናልዶ ሁሉንም ነገር ለማሸነፍ የሚጫወት ሁሉም ነገር ላይ ራሱን ያዘጋጀ ብሎታል። በሱ ላይ የሚነሱ ቅሬታዎችን ፈጽሞ አልቀበላቸውም።
ሮናልዶ ፍጹም የተረጋጋ ፍጹም ታታሪ ዓላማ ያለውና ለዓላማው ሁሉንም ነገር የሚያደርግ ነው። በግል ህይወቱም በጣም ድንቅ የሚባል ሰው ነው። ሰብአዊነትን ያከብራል። በጣም የተረጋጋ ሰው ነውና ስለ ሮናልዶ መጥፎ ነገሮች ከሚወሩት ውስጥ አንዱንም ለመቀበል ይቸገራለሁ ብሏል ሃቪየር ሄርናንዴስ ቺቻሪቶ። በማንቸስተር ዩናይትድ ሁለቱም የማይረሱ ተጫዋች ናቸው። ምናልባት በርካቶች አንድ ጥያቄ የሚያነሱት ነገር ሮናልዶን በዩናይትድ በርካቶች አያውቁትም ነው። ምክንያቱ ደግሞ ሮናልዶ የዩናይትዱና ሮናልዶ የማድሪዱ ፍጹም ይለያል። ሮናልዶ የዩናይትዱ ፍጹም ድሪብለር፣ ፍጹም በእግር ኳስ አዝናኝ፣ እግር ኳስን ከሮናልዲኒዮጎቹ በኋላ ውብ አድርጓት የተጫወተ ተጫዋች ይመስል ነበረ። በማድሪድ ሲሄድ ግን ፍጹም 9 ቁጥር አጥቂ ሆኖ ግብ አስቆጣሪ ሆነ። ለማንኛውም ቺቻሪቶ ግን በሮናልዶ ማንነት ላይ የሚነገረውን ነገር ብዙ አልቀበለውም። ሮናልዶ ባይሆን ሁሉንም ነገር ለማሸነፍ ታታሪ ነበር ሲል ተደምጧል። የግል መልከታችሁን በዚህ ዙሪያ በቃል ስፖርት ዩቲዩብ ቻናል አጋሩን። በአትሌቲክስ ውድድር እየተካሄደ እንደሆነ ይታወቃል። በዓለም አትሌቲክስ ከዓመት በታች ሻምፒዮና ኢትዮጵያ የመጀመሪያውን የወርቅ ሜዳሊያ አግኝታለች። በሴቶች 3000 ሜትር መሰናክል ፍጻሜ ውድድር ኢትዮጵያን አትሌቶች ተከታትለው ገብተዋል። አትሌት አልማዝ ዮሐንስ ውድድሯን 9 ደቂቃ ከ15 ሰከንድ ከ81 ማይክሮ ሰከንድ ከሆነ ሰዓት በመግባት በአንደኝነት በማጠናቀቅ ለኢትዮጵያ የመጀመሪያውን ወርቅ ሜዳሊያ ያስገኝታለች። እንዲሁም አትሌት ወሰን ያሰፋ 9 ደቂቃ ከ30 ሰከንድ ከ50 ማይክሮ ሰከንድ በሆነ ሰዓት በመግባት ሁለተኛ ደረጃን በመያዝ የብር ሜዳሊያ ለኢትዮጵያ ያስገኝታለች። አትሌት ወሰን ያሰፋ የዓመቱን ምርጥ ሰዓቷን ማስመዝገብ አጠናቃለች። ኢትዮጵያ እስካሁን ውድድሩ 1 ወርቅ 2 የብርና 1 የነሐስ ሜዳሊያ ማሳካት ችላለች። በዓለም አትሌቲክስ ከዓመት በታች ሻምፒዮና ይህ ትልቅ የሚባል ድል ነበረ። ውድድሩ በኢትዮጵያን ሰዓት አቆጣጠር ሊነጋጋ ሲል ጀምሮ ሲካሄድ የነበረ ውድድር ነበር። እንኳን ደስ ያላችሁ ማለት ግን እንወዳለን በተገኘውም ድል ላይ። ቃል ስፖርት ላይ ናችሁ ውዶቻችን። የሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳዱ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ወደ ፕሪሚየር ሊግ መረጃችን ስንሻገር እናንተ ደግሞ አብራችሁን ካላችሁን ላይክ በማድረግ አጋርነታችሁ እንድትሰዩን ጠየቅን። ፕሪሚየር ሊጉን የምንጀምረው በአዲስ ፈራሚ ነው። ጄምስ ትራፎርድ አዲሱ የሊድስ ግብ ጠባቂ እንደሆነ ይታወቃል። በነገራችን ላይ በቋሚነት የሚጀምርበት ዓመት ነው። ለመጨረሻ ጊዜ እሱ ዓመቱን ሙሉ በቋሚ ሆኖ የተጫወተው በበርንሌ እሱንም በሻምፒዮንሺፕ በነበሩ ሰዓት ነው። በበርንሌ ወደ 45 ጨዋታን አድርጎ 16 ጎሎች ተቆጥረውበት 88 ኳሶችን አድኖ ከ45ቱ ጨዋታ 29ኙን መረቡን ሳያስደፍር 2 ፍጹም ቅጣት ምቶችን ያዳነበት ዓመት ነበረ። ዘንድሮ በሊድስ ዩናይትድ ለመጀመሪያ ጊዜ ቋሚ ሆኖ ሲዝኑን ይጀምራል ተብሏል። ዳግላስ ሉዊስ በዝውውር መስኮቱ የፕሪሚየር ሊጉን ክለብ ኤቨርተንን እንዲቀላቀል የቀረበለትን እድል አልተቀበለውም። ተጫዋቹ በቀጣይም በአዲስ አሰልጣኝ ስር በዩቬንቱስ መጫወት ይፈልጋል። ብራዚላዊ አማካኝ የስፍራ ተጫዋች ወደ ጉዲሰን ፓርክ የማምራት አሁንም ምንም አይነት ፍላጎት የለውም። በተጫዋቹ በኩል በዋነኝነት በኖቲንግሃም ፎረስት እና በአስቶን ቪላ ካሳለፋቸው ስኬታማ ያልሆኑ ጊዜዎች በኋላ በተለይ የውሰት ጊዜ ማለት ነው አሁን በዋነኝነት በፕሪሚየር ሊግ በኤቨርተን መጫወትን እንደ ውሰት ሁሉ ኖቲንግሃም ፎረስትን የቆጠረው ተብሏል። ጋዜጣ ዴሎ ስፖርት ተጫዋቹ ዋነኛ እቅዱ በዛው በዩቬንቱስ ለቦታው መታገል ነው ተብሏል። በኤቨርተን በኩል ግን አሁንም በፕሪሚየር ሊጉ በዴቪድ ሞይስ ስር ሆነው ራሳቸውን ማጠናከር ሂደቱን ግን አጠናክረው ቀጥለውታል። ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ ካደጉ ክለቦች ውስጥ አንዱ የቀድሞ የቼልሲ ተጫዋች ፍራንክ ጄምስ ላምፓርድ የሚያሰለጥነው ኮቬንትሪ ሲቲ ነው። ልክ እንደ አምናዎቹ አዳጊዎች ሁሉ ኮቬንትሪ ሲቲ ራሱን በደንብ እያጠናከረ ነው። በነገራችን ላይ የላምፓርድ ቡድን ወደ ፕሪሚየር ሊግ የመጣበት መንገድ በጣም አስደናቂ ነበር። አሁን ደግሞ በፕሪሚየር ሊጉ ለመሰንበትና ለመትረፍ አስደናቂ ዝውውሮችን እየፈጸመ ነው። 4 ዝውውሮችን ፈጽሟል። 4ቱም በኮቬንትሪ እግር ኳስ ታሪክ ሪከርድ የሰበሩ ነበሩ። ኦርላ አሜዳን ሲያስፈርሙ 17 ሚሊዮን ፓውንድ ሪከርድ ሰበሩ። ከዛ በኋላ ሉዋ ቹዋናን ሲያስፈርሙ 20 ሚሊዮን ፓውንድ ከፈሉ፣ ሪከርድ ሆነ። ከዛ በኋላ ካርል ሮሽ ዎርዝ 22 ሚሊዮን ፓውንድ ከፈሉበት፣ ይህም ሪከርድ ነበር። በኋላም ላይ ካሌብ ያርኒክን አምጥተውታል። ወደ 23.1 ሚሊዮን ፓውንድ ኮቬንትሪ ሲቲ ከፍሏል። ይህም ሪከርድ ነው። 4ቱም በኮቬንትሪ ሲቲ እግር ኳስ ታሪክ ውድ ዝውውሮች ናቸው። በዚህ ክረምት የተፈጸሙ ናቸው። በፕሪሚየር ሊጉ የላምፓርድ ቡድን በብዙ ከሚጠበቁ አዳጊ ክለቦች ውስጥ አንደኛው ነው። ኒውካስል ዩናይትዶች ፔር ኤሚል ሆይበርግን ከማርሴ
ማስፈረም እንደሚፈልጉ ተረጋግጧል። በጣም ቀርቧል ዝውውሩ። ኦልሞስት የመፈጸም እድሉን በሰዓታት ሊሆን ይችላል። የአማካይ ክፍሉ ለማጠናከር እየሰራ የሚገኘው ኒውካስል ዩናይትድ በዝውውር ዙሪያ ከማርሴ ጋር ድርድሩም ወደ መጨረሻ ምዕራፍ ደርሷል። ዴንማርካዊ አማካይ ሆርቤ ወደ ፕሪሚየር ሊግ የመመለስ ፍላጎት እንዳለውና ለኒውካስልም ፈቃዱን ሰጥቷል። ማርሴ ተጫዋቹን ለመልቀቅ 15 ሚሊዮን ዩሮ መጠየቁም ተረጋግጧል። ቀድሞ በፕሪሚየር ሊግ ቀድሞ በቶትናም ሲጫወት እናውቀው ነበረ። ዝውውሩ በትልቁ ይጠበቃል። ሌላ ውድ ቤተሰቦቻችን ማቴዎ ሩዲጌም ወደ ፕሪሚየር ሊግ ለማምጣት ከስምነት ደርሷል። ማቴዎ ሩዲጌ በቀጣይነት የኡናይ ኤምሬውን ቡድን አስቶን ቪላ ለመቀላቀል ነው በይፋ ከስምነት የደረሰው። አሁን ላይ በአትሌቲኮ ማድሪድና በአስቶን ቪላ መካከል በተጫዋቹ ዝውውር ዙሪያ የሚደረጉ የመጨረሻ ስራዎች እየተከናወኑ ሲሆን በሚቀጥሉት 24 ሰዓታት ውስጥ የሕክምና ምርመራውን በእንግሊዝ ቪላ ተገኝቶም ያደረጋል ተብሎ እንደዚሁ በትልቁ እየተጠበቀ ይገኛል። በዝውውር መስኮቱ ላይ ማንቸስተር ሲቲዎች ከባርሴሎና ወጣት ተጫዋቾችን ለማምጣት አሁን የሚያደርጉትን ጥረት አጠናክረው ቀጥለዋል። በተለይም ከቅርብ ጊዜ ወዲህ ባርሴሎና ቤት ወጣት ተጫዋቾችን እየተመለከተ የሚገኙ ማንቸስተር ሲቲዎች አሁን ላይ የባርሴሎናን የአማካይ ስፍራ ወጣት ተጫዋች ቶሜ ማርኪውን ለማምጣት ፍላጎት እንዳላቸው ተዘግበዋል። ባርሴሎና ተጫዋቹን ለመሸጥ ፈቃደኛ መሆናቸውን ለሲቲ ያሳውቀው፣ ነገር ግን አዲሱን ሕግ እንደሚተገብሩባቸው ነግሯቸዋል። ባርሴሎና አዲስ ሕግ ያወጡት ልክ እንደ ሪያል ማድሪድ ወጣት ተጫዋቾችን መሸጥ ሲሸጡ ግን ወደፊት መልሶ የመግዛት አንቀጽ እንዲካተትበትና ከወደፊት ሽያጫቸው ላይ ጠቀም ያለ ገንዘብ እንዲያገኙ የሚያስችላቸው ነው ተብሏል። ተጫዋቹ ወደ ሲቲ የሚመጣ ከሆነ የመጫወቻ ደቂቃን ለማግኘት በሲቲ እህት ክለብ ዤሮና ይሰጣል ተብሎ ነው የሚጠበቀው። በስፖርቲንግ ብራጋ እንደ ቦሩሲያ ዶርትመንድ ያሉ ክለቦች አሁንም ይህን ተጫዋች ለማምጣት ፍላጎት አላቸው። ሲቲ አዲሱ የባርሴሎና ፖሊሲ ካረበሻቸው በስተቀር ተጫዋቹን የግላቸው የማድረግ ፍላጎታቸው ግን እንደተጠበቀ ነው። ሩሊ ወደ ሲቲ ለመቀላቀል ሁሉ ነገር ተጠናቋል። ወደ ቤተሰቦቻችን ማንቸስተር ሲቲዎች ጊሮ ሩዲን ከማርሴይ ለማስፈረም ከስምነት ደርሰዋል። ሁለቱ አካላት ለረጅም ጊዜ ድርድር ሲያደርጉ እንደነበረ የሚዘነጋ አይደለም። ተጫዋቹ የሕክምና ምርመራውንም በሲቲ እንዲያደርግ ፈቃድ ተሰጥቶታል። አርጀንቲና የግብ ጠባቂ እስከ ጁን 2028 ኮንትራቱን የሚፈርም ሲሆን እስከ ጁን 29ም ኮንትራት የማራዘም አንቀጽ ተካቶበታል። ሩሚ በማንቸስተር ሲቲ ቤት በቀጣይ ሰዓታት ውስጥ የሕክምና ምርመራው እንዳጠናቀቀ ፊርማውን ያኖራል። ይህ የጄምስ ትራፎርድ ተተኪ ይሆናል ማለት ነው። ማርሴይ በስተመጨረሻም ተጫዋቹን ለሲቲ ለመሸጥ ከስምነት ደርሷል። ሮድሪ የማድሪድን ዝውውር እርግፍ አድርጎ ከባርሴሎና ጋር እየተደራደረ እንደሆነ ይታወቃል። በጣም ያልተጠበቀ ሂደት ነው፣ ምክንያቱም ማድሪድ ለመቀላቀል ካደረገው ጥረት አንጻር። ለመሆኑ በዚህን ያክል ፍጥነት ሮድሪ ከሁለት ኃያላን ክለቦች ከአንዱ ወደ አንዱ ሲሸጋገር ምናልባት ልክ አንድ የባርሴሎና ተጫዋች ወደ ሪያል ማድሪድ ተጫዋችነት ወይም የማድሪድ ተጫዋች ወደ ባርሴሎና ተጫዋችነት የመዘወር ያክል መነጋገር የሆነ ዝውውር ሆኗል። ምክንያቱም በጣም ያልተጠበቀ ነበር የሮድሪ ውሳኔ። ከዚህ ጀርባ ግን ፔፕ ጋርዲዮላ እጃቸዋል የሚል መረጃ ከወደ ስፔን መውጣት ጀምሯል። ሮድሪ ከማድሪድ እና ባርሴሎና የትኛውን መምረጥ እንዳለበት ጋርዲዮላ የተጫዋቹን ሀሳብ ሳያስቀይሩት እንዳልቀረ እየተነገረ ይገኛል። እሳቸውም ምንም ጥያቄ የለውም ባርሴሎናዊ ናቸው። ያ ብቻ አይደለም፣ እሳቸው የባርሴሎና ግዛት ካታላን ይገነጠልላቸው ዘንድ ከፍተኛ ፖለቲካዊ እንቅስቃሴ ያደረጉ ሰው እንደሆኑ ይታወቃል። እግር ኳስ አሰልጣኙ ፔፕ ጋርዲዮላ በዚህም ይታወቃሉና ሮድሪ ላይ ከባድ ተጽዕኖ ሳያሳድሩ አልቀሩም ተብሏል። በሌላ በኩል ሪያል ማድሪድም ዝውውሩ ላይ በጣም መዘግየቱ ሮድሪን አሰልችቶታል የሚሉ መረጃዎች ሲወጡ እንደነበረ የሚዘነጋ አይደለም። በሲቲና በባርሴሎና መካከል የሚደረገው ድርድር ቀጥሏል። ባርሴሎና የመጀመሪያው ጥያቄ ውድቅ ከተደረገበት በኋላ በሂሳብ ምክንያት ሁለተኛ የተሻሻለ ጥያቄ በዚህ ሳምንት ያቀርባል ተብሎ ይጠበቃል። ኤርሊንግ ብሮት ሃላንድ በሲቲ ቤት የመጀመሪያ ጨዋታውን ካደረገ እነሆ 4 ዓመት ሆኖታል። በሲቲ ቤት በጣም አስደናቂ የሚባሉ 4 ዓመታትን አሳልፏል። ምንም ጥያቄ የለውም። የኤርሊንግ ብሮት ሃላንድ እያንዳንዱ ዓመታት በጣም አስደናቂ ነበሩ። በግልም ሃላንድ በሲቲ ቤት አጠቃላይ ወደ 132 ጨዋታን አድርጓል። 112 ጎሎችን አስቆጥሯል። 24 አሲስቶች አሉት። በጣም አስደናቂው ተጫዋች ነበረ በሲቲ ባለፉት 4 ዓመታትም ዘንድሮም ይጠበቃል። ያው የዝውውር መስኮቱ ላይ ስሙ ከባርሴሎናም ከሪያል ማድሪድ ቢነሳም በዚህ ዓመት የመቆየት ፍላጎት እንዳለው አረጋግጦ ለሲቲ ደጋፊዎች እፎይታ ከሰጠ ተጫዋች አንዱ እንደነበረ ግን የሚዘነጋ አይደለም። ዣቢ አሎንሶ አዲሱ የቼልሲ አሰልጣኝ የማሸነፍ አስተሳሰብን
በቡድን ውስጥ እየገነባን እንገኛለን ብለዋል። ዋነኛ ስራ ምስሉ ላይ ነው። አሁን ትኩረት ያደረግነው የቡድኑን የአሸናፊነት መንፈስ መመለስ ነው። ያላይ እየሰራን እንገኛለን ብለዋል አዲሱ አለቃም። በዝውውር መስኮቱ ላይ ያንን የሚያጠናክሩ ዝውውሮችን እንፈጸማለን ብለዋል። ከዛም ውጪ ደግሞ ያው ከክለቡ የሚለቁ ተጫዋቾች አሉ። ምናልባት የማሎ ጉስቶ እየተጠበቀ ነበረ፣ ግን ነገሩ የመሆን እድሉ በጣም ዝቅተኛ ነው። በነገራችን ላይ ማሎ ጉስቶ በዚህ ሰዓት ላይ 75 ሚሊዮን ፓውንድ ለጥፎበት ቼልሲ ገዢ ቢኖርም ይህን ገንዘብ አንከፍልም ብሏል። ለአብነት ያክል ሲቲ በይፋ ለቼልሲ ተጫዋቹ እንደሚፈልጉ ነግረው ግን ይህን የለጠፉበትን ገንዘብ ለመክፈል ፈቃደኛ እንዳልሆኑና ቼልሲ በዝውውር ሂሳቡ ላይ ቅናሽ የሚያደርግ ከሆነ ሲቲ ለድርድር ክፍት መሆኑን ነግረዋቸው እንደነበረ ይታወቃል። ከዛ ውጪ ከክለቡ የሚለቁ በርከት ያሉ ተጫዋቾች አሉ። ዳሮ ኤሴጎ አሁንም ቢሆን በቼልሲ ቤት ውስጥ የመጫወቻ ደቂቃ እጥረት ምክንያት ተጫዋቹ በዚህ ክረምት በውሰት እንዲለቅ ተፈቅዶለታል። በነገራችን ላይ ይሄም ተጫዋች በቅርብ ጊዜ ወይም አምና ካልተሳሳትኩኝ ክረምት ላይ መጣ ተጫዋች ይመስለኛል። ያው በፍጥነት ከሚለቁት ውስጥ ግን አንዱ ሆኗል። ምናልባት ከሰሞኑ ከቼልሲ ጋር ስሙ እየተያዘ ከሚገኘው የአርሰናሉ አማካይ ስፍራ ተጫዋች ዙቢሜንዲ ጋር በተያዘ የብሩኖ ጊማሬሽ መቀላቀል አርሰናል ቤት ይህን ተጫዋች ያስወጠዋል የሚል እንጂ ምንም አይነት በቼልሲ በኩል የተደረገ ጥረትም ድርድርም እስካሁን የለም። አንድ አድማጫችን ግን በዚሁ አጋጣሚ በዝውውር መስኮቱ ላይ በ75 ሚሊዮን ፓውንድ ብሩኖ ጊማሬሽ ከተሸጠ በኋላ ሌላ የአማካይ ክፍሉ ላይ ዋጋ የሚያነር እያሉት ነው። ቼልሲ በእርግጥ አልተሳተፈበትም እስካሁን በዝርዝር ውስጥ ይኑር አይኑርም ቼልሲ ያረጋገጠው ነገር የለም። በእርግጥ ይሄ የስፔን መገናኛ ብዙሃን በስፋት ያሰራጩት ዘገባ ነው። ይህንን ጉዳይ በተመለከተም ቼልሲ በዚህ ክረምት ላይ ካመጣቸው ተጫዋቾችና ከክለቡ ከሚያስወጣቸው ተጫዋቾች በኋላ በርከት ያሉ ቼልሲ ቅርበት ያላቸው ሰዎች የዣቪ አሎንሶ ተመራጭ ተጫዋቾች በግብ ጠባቂ ሳንቼስ፣ ፓይንደርስ፣ ሻርሜሎ፣ አማካይ ላይ እንደ ጄምስ፣ ተከላካይ ላይ እንደ ጄምስ ፓሌስትሪ፣ ቶንሲ አድራቢዮ፣ ፎፋና፣ ላክሮዋ፣ አቺፖንግ፣ ኮልዊል፣ ሃቶዋ፣ ቻቫሪ፣ አማካይ ላይ ካይሴዶ፣ ፈርናንዴዝ፣ ባርኮ፣ ላቪያ፣ ሄንደርሰን፣ ኳንዳ፣ ኔቶ፣ ፓልመር፣ ኤስታቪዮ እነ ሮጀርስ፣ ጊተንስ፣ ኢሜጋ፣ ዦዋ ፔድሮ እና ዌልቤክ ቀጣይ ዓመት ሊጠበቁ ይችላሉ። በቡድን ውስጥ አጠቃላይ ነኝ እንደ ዣቪ አሎንሶ ምርጫ ያው ይለቃሉ ተብሎ የሚታሰቡት በውሰት ጉዌ፣ ዊሊ፣ ኬልማን፣ ሞካ፣ ዋሊሽ እንደ ኩቫ፣ ማክዌን፣ ኬንድሪ ፓይዝ የመሳሰሉ ይለቃሉ። ለሽያጭ ደግሞ ይቀርባሉ ተብሎ የሚታሰቡ በርካታ አሉ። እነ ቤንዌት፣ ባትሻሊ፣ ዲሻሺ፣ ጉዌ፣ ዳስቶ፣ ዴቪድ ዳትሮ፣ ፎፋና፣ ዴላፕ፣ ጃክሰን፣ ሶሊና፣ ጉስቶ፣ ኤንዞ ፈርናንዴዝ፣ ሜጋ፣ ኔቶ፣ ኢሱጎ ለገበያ ይቀርባሉ ወይም ይሸጣሉ ተብሎ ይጠበቃል። ምክንያቱም እንደ ኤንዞ ፈርናንዴዝ ያለ ተጫዋች እንኳን የሚለቀው በቼልሲ ግፊት ሳይሆን በራሱን ፍላጎት ጭምር እንደሆነ ይታወቃል። ቼልሲ አጠቃላይ አስገራሚ ዝውውሮችን በቀሩትም ቀናት ሊፈጽም ትልቅ ኮከቦችንም ሊለቅ ይችላል ተብሎ ይጠበቃል። በሊቨርፑል በኩል በጣም ያልተጠበቀ ዝውውር ነው የሰማነው። የመርሳይዱ ክለብ ሊቨርፑል የባርሴሎና ተከላካይ ሮናልድ አራውጆን ለማስፈረም ተስማምቷል። ይሄ አንድም የሩመር ደረጃ መረጃ አልሰማንም። ምናልባት በሩመር ደረጃ ከአንድ ወር በፊት እንዲህ አይነት ዜናዎች ሲወጡ ነበረ፣ ግን በኋላ ላይ አልገፉም። ወዲያው የተቋረጡ ዜናዎች ሆነዋል ከሚዲያ ላይ። ግን ከአንድ ወር በፊት ገደማ ይሄ ዝውውር ከሊቨርፑል ጋር ሲነሳ እንደነበረ እናስታውሳለን። አሁን ላይ ግን ልክ ማንቸስተር ዩናይትድ ከሰሞኑ ሲፈጽማቸው እንደነበሩ ዝውውሮች ይህንን አድርጎታል። ሊቨርፑል ከባርሴሎና ጋር ከስምምነት የደረሱ ሲሆን የባርሴሎና ስፖርቲንግ ዳይሬክተርም ፍቃዱን ሰጥቷል። ኡራጓይ ተከላካይ ሮናልድ አራውጆ በውሰት ውል ወደ ሊቨርፑል ይዘዋወራል። ሮናልድ አራውጆ ሊቨርፑልን በቀጣይ ሰዓታት ውስጥ ይቀላቀላል። በነገራችን ላይ ሕክምና ምርመራውንም ዚያሬ እንዲያደርግ ጨምሮ ፍቃድ ተሰጥቶታል። ሁሉ ነገር ተጠናቋል። ሰነዶች የመለወጥ ፊርማውን የማኖር ሂደት ዛሬና ነገ ይጠናቀቃል። በውሰት ውሉ ላይ ተጫዋቹን የመግዛት ግዴታ ስለሌለው ሊቨርፑል መግዛት ከፈለገ ብቻ ነው የሚገዛው። የመግዛት አማራጭ ተካቶበታል። አዲሱ ሊቨርፑል አሰልጣኝ አንዶኒ ኤራኦላ ሮናልድ አራውጆን እንዲያመጡ ለዳይሬክተሮቹ ጥያቄ ካቀረቡና እሳቸው ከፈቀዱ በኋላ የተፈጸመ ዝውውር ነው። ሮናልድ አራውጆ ከቨርጅል ቫንዳይክ ቀጣይ በሊቨርፑል ቤት የምንመለከተው ጥምረት ሲሆን እንደ ጀርሜ ጃኩዌቴና ጆቫኒ ሊዮን ያሉ ተጫዋቾች ደግሞ እድገታቸውን ያጠናክራሉ፣ የማላመድ ሂደታቸውን በዚህ ስር ያኖራሉ ተብሏል። በስፔን ቆይታው እንደ ቪኒሲየስ ጁኒየር ያለ የሪያል ማድሪድ ኮከብ በላሊጋው ከገጠምኳቸው ሁሉ ምርጡ ተከላካይ አንዱ ያለው ሮናልድ አራውጆ
በቀጣዩ ውድድር ዓመት በፕሪሚየር ሊጉ የሊቨርፑል ተከላካይ ሆኖ ከቨርጂል ቫን ዳይክ ጋር ተጣምሮ እናየዋለን። ሊቨርፑሎች ይህን ድንገተኛ ዝውውር ወይም ሰርፕራይዝ የሚያደርግ ዝውውር ግን እንዴት ያገኛችሁት? ቃል ስፖርት ላይ ናቸው፣ ምልከታችሁን አጋሩን። ሊቨርፑል ብራድሊ ባርኮላን በማስፈረም ሂደት በሚዲያ ላይ ያለ የከረመ ዝውውር ነው። ይህ ዝውውር እልባት ሳያገኝ ነው ሊቨርፑል ሮናልድ አራሆን ከባርሴሎና እንደሚያስፈርም የተረጋገጠው። አሁን በወጡ መረጃዎች መሰረት ሊቨርፑል እስካሁን ይፋዊ ጥያቄ አላቀረበም። ይፋዊ ጥያቄ ላለማቅረቡ ምክንያት በፓሪስ ሰን ዠርሜኖች የተነገራቸው ነገር ነው፣ እንፈልገዋለን ያሉት። ውይይቱ ድርድሩ ቀጥሏል። ሊቨርፑል ሊያቀርበው ያሰበው ገንዘብ ወደ 100 ሚሊዮን ዩሮ አካባቢ በላይ በልጥም እየተባለ ነው። ነገሮች አሁንም ቀጥለዋል። በምባይም በኩል ነገሮች ቀጥለዋል። በፓሪስ ሰን ዠርሜንና በሊቨርፑል መካከል የሚደረገው ድርድር ይፋዊ ቢሆንም እስካሁን ሊቨርፑል ለሁለቱም ተጫዋቾች ለብራድሊ ባርኮላ ለምባይም ይፋዊ ጥያቄ እንዳላቀረቡ ይታወቃል። ማንቸስተር ዩናይትድ 16 ሚሊዮን ዩሮ ብቻ የውል ማፍረሻ ያለው ግን ገና ወጣት የፕሪሚየር ሊግ ልምድ የሌለው የ19 ዓመቱን ጆርግ ሳሊኔስን ለማምጣት ፍላጎት አለው። ይህ ተጫዋች የሚገኘው ሆነ በሬሲንግ ሳንታንዴር ነው። በዚህ ተጫዋች ላይ መልሶ የመግዛት አማራጭ በባርሴሎና በኩል እንዳለ ይታወቃል። 19 ዓመቱ ነው። ዩናይትድ ዋነኛ ፈላጊ ሆኖ ቀርቧል። ማንቸስተር ዩናይትድ በዚህ የሜዳ ክፍል ላይ በእርግጥ ሉክሾ አለለት። ይህን ተጫዋች ቢያመጣም ቢያንስ 20 ዓመት ይሞላዋል ቀጣይ ዓመትና ከሉክሾ ስር በፕሪሚየር ሊግ የመጫወት ልምድን ሊያገኝ ይችላል በጊዜ ሂደት። ግን ሉክሾ ቢጎዳ በዩናይትድ በኩል ይሄ ተጫዋች ሁነኛ ሰው ሆኖ ላይቀርብ ይችላል። ፓትሪክ ዶርጎን መልሶ ማጫወት ግድ ሌለው ይችላል። ምናልባት የረጅም ጊዜ የዩናይትድ እቅድ መሆን ይችላል ጆርጅ ሳሊናስ፣ ምንም ጥያቄ የለውም። በዝውውር ሂሳብም ቢሆን ያን ያህል በጣም የገዘፈና የገነነ አይደለም። 16 ሚሊዮን ዩሮ ነው። ዩናይትድ ከተጫዋቹ ወደ ፕሪሚየር ሊግ ለማምጣት የሚያደርገው ጥረት አሁንም እንደቀጠለ ነው። ዩናይትድ ዋነኛ እቅዱ በዚህ ቦታ ላይ ልምድ ያለው በረጅም ጊዜ በማንቸስተር ዩናይትድ ቤት አገልግሎት መስጠት የሚችል ተጫዋችን ማምጣት ይፈልጋል። በዛ ቦታ ላይ እንደ አንቶኒ ሩቢንሰን ያለ አሁን ዋነኛ እቅድ ተደርጎ እንቅስቃሴ እየተደረገበት ያለ ተጫዋች ነው። ካልተሳካ ግን ምንም ጥርጥር የለውም ማንቸስተር ዩናይትድ የ19 ዓመቱ ጆርጅ ሳሊናስ መምጣቱ የሚቀር አይመስልም። ከዛ ውጭ ያው የሉዊስ ሆል ነገር ኦልሞስት አብቅቶለታል። አዲስ ነገር ካልተፈጠረ በስተቀር ኒካስል ዩናይትዶች ለዩናይትድ አንሸጠውም ብለዋቸዋል። ያው የዩናይትድ ደጋፊዎችን ብዙ ይጠብቁታል ተብሎ አይታሰብም። ቢመጣ ግን የዩናይትድ ደጋፊዎች አጥብቀው ከሚወዱትና ከሚመርጡት ተጫዋች አንዱ እንደነበረ ግን ምንም ጥያቄ የለውም። በተለይም ኒካስል ዩናይትድ ከባርሴሎና በአውሮፓ ሻምፒዮንስ ሊግ ምሽት ያሳየው እንቅስቃሴን ለተመለከተ ዩናይትድ ምንም ጥያቄ የለውም ሉዊስ ሆልን ይመርጥ ነበር። ግን ያው ነገርየው የሚሳካ አልሆነም። ስለዚህ አንቶኒ ሮቢንሰን ዋነኛ ዕቅድ፣ በወጣት ደረጃ ደግሞ ጆርጅ ሳሊናስ በዩናይትድ ውስጥ የተያዙ ናቸው። በግራ መስመር ተመላላሽ ቦታ ላይ ሌሎች አማራጮችም እያየ ነው ዩናይትድ በዝውውር መስኮቱ ላይ። ማንቸስተር ዩናይትድ የፒኤስጂውን የአጥቂ ስፍራ ተጫዋች መባየን ሁኔታ መከታተል ጀምሯል። ፒኤስጂ ተጫዋቹ ለገበያ እንደቀረበ ይታወቃል። 18 ዓመቱ ነው። ከ40 እስከ 50 ሚሊዮን ዩሮ አካባቢ ይፈልግበታል። ፓሪስ ሰን ዠርሜን፣ ሊቨርፑል ሌላኛው ተደራዳሪ ነው። የላንክሻየር ክለቦች በላንክሻየር ደርቢ የምናውቃቸው ዩናይትድ እና ሊቨርፑል እዚህ ዝውውር ላይ ሁለቱም አሉበት። ማን ይሳካለታል፣ ማን የተሻለ ያቀርባል የሚለው በትልቁ ይጠበቃል። ዩናይትድ በዝርዝር ውስጥ አካቶ ሁኔታዎችን እየተከታተለ ይገኛል። ከዛ ውጭ ማንቸስተር ዩናይትድ በዚህ ክረምት ላይ ምናልባት በውሰቱ ሊለቃቸው ይችላሉ ተብሎ የሚታሰቡ ተጫዋቾች አንዱ ቾዶ ኦቢ ነው። ወደ ዩናይትድ ሲመጣ ተስፋ ተጥሎበት ነበረ በዋናው ቡድን በቅርቡ እናየዋለን ተብሎ። በእርግጥ ሩበን አሞሪም በእሳቸው የመጨረሻ ዓመት ላይ ተጠቅመውት ነበረ በዋናው ቡድን ላይ በማንቸስተር ዩናይትድ ዋና ቡድንም የመጫወት ዕድል የሚያገኝ መስሎ ነበር። በቀድሞ ውድድርም ዝግጅት ሩበን አሞሪም ሲጠቀሙት ነበረ አምና ላይ። አሁን ላይ ተጫዋቹ ከ21 ዓመት በታች ማንቸስተር ዩናይትድ የአቋም መፈተሻ ጨዋታ ሲያደርግ 5-1 ዩናይትድ ዕድል ባደረገበት ጨዋታ ኢፕስዊችን 2 ግቦችን አስቆጥሯል። ለዋናው ቡድን ግን መጫወት የሚችል አቋም የለውም ወይ? ቢያንስ ዋናው ተጫዋች እንኳን ባይሆን የቤንያሚን ሼሽኮ ሁለተኛ ሰው ሆኖ መጫወት አይችልም ወይ? መልከታችሁን ላኩልን። በዩናይትድ በኩል ራሽፈርድ፣ ኮቢ ሜይኖ እና ሌሳንድሮ ማርቲኔዝ ከእሁድ ጀምሮ ባሉ ቀናቶች ማንቸስተር ዩናይትድን ይቀላቀላሉ ተብሏል። ስለዚህ በቀጣይ ማንቸስተር ዩናይትድ በሚያደርገው የአቋም መፈተሻ ጨዋታ ላይ ይካፈላሉ። ዛሬ ግን ዩናይትድ ፓሪስ ሰን ዠርሜንን በሚገጥመው ስብስብ ውስጥ የሉም። ቤንያሚን ሼሽኮም በማገገም ሂደቱ ላይ ነው። በካሪንግተን ነው የሚገኘው።
የቤንያሚን ሼሽኮ እንደውም የተመለሰበት መንገድ ሁሉ በጣም አነጋጋሪ ነበር። ተክለ ሰውነቱ ራሱን የጠበቀበት ራሱን ያዘጋጀበት መንገድ ከበርካቶች ሞድስም ያገኘ ነበርና ምናልባት በርካቶች ሙሉ ሲዝኑ ሲጀመር በዚሁ ተክለ ሰውነቱ ላይ ቀጥላለሁ የሚሉ ጥያቄዎችን ቢያነሱም ግን ጡንቻን የገነባውና ጡንቻ ደግሞ በስፖርት ዓለም ውስጥ ለሚቆይ ሰው ይጠፋል ተብሎ አይታሰብም። ለማንኛውም በካሪንግተን ይገኛል። በዛሬ ጨዋታ ላይ አይገኝም። በቀጣይ ጨዋታ ላይ የሚለው ግን እየተረጋገጠ አይደለም። ዛሬ ዩናይትድ የአቋም መፈተሻ ጨዋታን ያደርጋል። በዚህ የአቋም መፈተሻ ጨዋታ ላይ የሚያደርገው ከፓሪሰን ጀርሜን ነው። ዩናይትድ ዛሬ ምባይን ከፓሪሰን ጀርሜን ለማምጣት በሚያደርገው ጥረት ላይ በደንብ ለመመልከት በደንብ ለመገምገም ጊዜም እድል ይሰጠዋል። በእርግጥ ምባይ በፓሪሰን ጀርሜን ዛሬ እድል ያገኛል አያገኝ የሚለው በትልቁ ይጠብቃል። በዩናይትድ በኩል ያው የተረጋገጠው ግብ ጠባቂ ያው ሁለቱ ማቲያስ ኩኛና ሴላመን ስለሌሉ ግብ ጠባቂ ቶም ሂተን፣ ፍሬድ ሄተን እንደዚሁም ደግሞ ደርሚት ሙ ይጠቀሳሉ። ተከላካይ ክፍል ላይ ሃሪ ማጓየር፣ ዲያጎ ዳሎ፣ ኑስር ማዝራዊ፣ ፓትሪክ ዶርጉ፣ ሌኔሮ፣ ሉክሾ፣ ሃይደን ሄቨን፣ ሃሪ አማሽ እና ዳን አርመር ይጠቀሳሉ። በዛሬው ጨዋታ ላይ በአማካይ ስፍራ ላይ ዩዊ ቲልመንስ አዲሱ ፈራሚ እንዲሁም ሌላኛው አዲስ ፈራሚ አንድሬ ሳንቶስ፣ አማካዩ ላይ ወደ ቡድኑ የተመለሰው ብሩኖ ፈርናንዴዝም አለ ዛሬ። ሜሰን ማውንት፣ ሁለቱ የፍሌቸር ልጆች ጃክ እና ታይለር ፍሌቸር ተካተዋል። አጥቂ ስፍራ ላይ ጆሹዋ ዜርኪዝ፣ ብሪያን ቤሞ፣ አማድ ዲያሎ እና ሼሊስ ያሉ። በዚህ ዝርዝር ውስጥ የፊት መስመሩ ላይ ከዋናው ቡድን ዜርኪዝ ከወጣቶቹ ቾዶቢ ያልተካተቱት ናቸው። ዛሬ ሁለቱ ክለቦች በኢትዮጵያን ሰዓት አቆጣጠር አመሻሽ 12 ሰዓት ላይ ጨዋታቸውን ያደርጋሉ። ለመመልከት በጣም ምቹ ሰዓት ይመስላል። ፓሪሰን ጀርሜን ከማንቸስተር ዩናይትድ ጨዋታውን ትመለከቱታላችሁ። ጻፉልን። ለዩናይትድ ደጋፊዎች ግን በጣም ትልቁ ጨዋታ ይሆናል፣ ምንም ጥያቄ የለውም። ፓሪሰን ጀርሜን የአቋም መፈተሻን ጨዋታ ጨምሮ የመጨረሻ 5 ጨዋታ ላይ 2 ድል ብቻ ነው ያለው። በፍራንስ ሊጋ የአቋም መፈተሻ ጨዋታ ላይ ከሰሞኑ በስፔኑ ክለብ የደረሰበት የ3-0 ሽንፈት አለ። በዩናይትድ በኩል የአቋም መፈተሻ ጨዋታ ላይ ጥሩ ነው። በሬክሳም 1-0 ተሸንፏል። ከዛ ውጪ 2 ተከታታይ ጨዋታ እንድል አድርጓል። 5-0 እና 2-1 ያሸነፈው ጨዋታ ይጠቀሳል። የመጨረሻ ጨዋታ አትሌቲኮ እንድል ያደረገበት ነው። ሁለቱ ክለቦች የመጨረሻ 5 ጨዋታ ፓሪሰን ጀርሜን 3ቱን ዩናይትድ 2ቱን አሸንፏል። ዛሬ አመሻሽ ጨዋታው ይደረጋል። እንድትመለከቱት ጋበዝ። በበርካታ ነፃ አማራጮች ጨዋታው ስለሚገኝ ያው በዚህ ላይ መጠቆም ስለማንችል ነው ጨዋታው የሚተላለፍበትን መንገድ። ግን ለዩናይትድ ደጋፊዎች በብዙ መንገድ ጨዋታው እንደምታገኙት ከነገርናችሁ ግን ያው አማራጮቹ ይጠፋችኋል ብለን አናስብም። መልከታችሁን ግን ምን እንደምትጠብቁ አጋሩን። ኦፕታ በእንግሊዝ ፕሪሚየር ሊግ ሻምፒዮኑ አርሰናል ላይ አሁንም ያለው እምነት ቀጥሏል። አርሰናል በሳምንቱም ሀያለ ክለብነትን ደረጃ ሰንጠረዥ እየመራ ይገኛል። አርሰናል የኦፕታን ደረጃ ሰንጠረዥ አሁንም አንደኝነት ነው በሳምንቱ እየመራ የሚገኘው። በነገራችን ላይ ምንም የተቀየረ የለም ከባለፈው ሳምንት ላይ። አርሰናል አንደኛ፣ ባየር ሙኒክ ሁለተኛ፣ ሲቲ ሶስተኛ፣ ፓሪሰን ጀርሜን አራተኛ፣ ባርሴሎና አምስተኛ፣ ማንቸስተር ዩናይትድ ስድስተኛ፣ አስቶን ቪላ ሰባተኛ፣ ሪያል ማድሪድ ስምንተኛ፣ ኢንተር ዘጠነኛ፣ ሊቨርፑል አስረኛ ሆነዋል በኦፕታ ደረጃ ሰንጠረዥ ማለት ነው። ቀጣዩ ሲዝን ሲጀመር ደግሞ ክለቦቹ በየሳምንቱ እንደሚያሳዩት እንቅስቃሴ ደረጃ ሰንጠረዥ ለውጥ ሊያሳይ ይችላል። አርሰናል ግን አሁንም የኦፕታን የክለቦች ደረጃ ሰንጠረዥ እየመራ ይገኛል። በመድፈኞቹ አርሰናል በኩል የሊጉ ሻምፒዮንነት ከነሱ ያልፋል ብላችሁ አትጠብቁ የሚለን የቀድሞ የቼልሲ ተጫዋች ጆን ኦቢ ሚካኤል ነው። ለቼልሲ ሽንጡን ገትሮ ሲከራከር የቼልሲ ደጋፊነቱ ቢሆን የተረጋገጠ ነው። ግን የእሱ ድጋፍ ክለቡ እንዲጠናከርለትም ከማሰብ ጭምር ነው። ግን ይላል አርሰናል የፕሪሚየር ሊጉን ዋንጫ ይደግመዋል ብለዋል። ፕሪሚየር ሊጉን ማን ሊያሸንፍ እንደሚችል የተጠቀው ጆን ኦቢ ሚካኤል አርሰናል ብለዋል። አርሰናል ከሌሎች አንጻር ወጥ ቡድን መሆኑን ያሳየው ጆን ኦቢ ሚካኤል ያነሳው ጆን ኦቢ ሚካኤል አሰልጣኙም ለረጅም ጊዜ አብሮ የቆየ ነው ብሏል። ሚኬል ማርቲን አርቴታ አንዳንዶች የአርሰናል ጨዋታ ቢተቹም ለውጥ አያመጣም፣ ሊጉን አሸንፏል፣ አሁን ፈተናውን ለመድገምም ዝግጁ ነው ብሏል። ቀሮቹ ሁሉም ቡድኖች አዲስ አሰልጣኝ የሾሙ መሆናቸው ያነሳው የቀድሞ ተጫዋች ለዚህ አርሰናል ነገሮች ሊቀሉት ይችላሉ፣ አሁን ልምድ ያለው ቡድን ነው አርሰናል እያለ ይገኛል ጆን ኦቢ ሚካኤል። ምናልባት የጆን ኦቢ ሚካኤልን ሀሳብ ሊያጠናክር የሚችል እዛ ቡድን ላይ ክርስቶስ ዞሊስ ተጨምሯል። ግብና አሲስት አለው። ገና በመጀመሪያዎቹ 2 የአቋም መፈተሻ ጨዋታ ለአርሰናል አንድ በዝግ ስቴዲየም የተደረገውን ጨዋታ ጨምሮ ከዛ ውጭ ብሩኖ ጊማሬሽ ወደ ቡድኑ መጥቷል። ይሄ ሌላው ጠንካራ የሚያደርገው ነው አርሰናልን። ብሩኖ ጊማሬሽ ትናንት ዝውውሩ ይፋ ይደረጋል ተብሏል፣ ግን የተወሰኑ የወረቀት ስራዎች ይቀራሉ። ግን እሱ ተጫዋቹ ከአርሰናል ቡድን ጋር ለመመድ እየሰራ ነው።
ምናልባት ዛሬ ወረቀት ስራው ካለቀ ይፋ ይደረጋል ተብሎ ይጠበቃል በአርሰናል በኩል። በነገራችን ላይ ሌሎችም ዝውውሮች ይጠበቃሉ። አርሰናል ተጨማሪ በተለይም የፊት መስመር የማጥቃት ባህሪ ያላቸውን ተጫዋቾች በተቀሩት የዝውውር መስኮቱ ቀናት እንዲሁ ያስፈርማል ተብሎ እየተጠበቀ ይገኛል። አርሰናል በዝውውር መስኮቱ ውዱ ፈራሚው ዴክላን ራይስ ነው። ወደ 105 ሚሊዮን ፓውንድ ወጪ ያደርጎበታል። ከዛ ውጭ ግን የብሩኖ ጊማሬሽን ወደ 68.5 ሚሊዮን ፓውንድ የሚጠጋ ገንዘብ የከፈለባቸው ግን ሌሎችም ዝውውሮች እንዳሉ ይታወቃል በአርሰናል በኩል። ከዚህ በፊት በእርግጥ ለፔፔ ሃቨርዝ፣ ኢዜ ውድ ዝውውሮችን ሲፈጽም እናውቀዋለን አርሰናል እና መድፈኞቹ በታሪካቸው ከ75 ሚሊዮን ፓውንድ በላይ የወጡባቸው ተጫዋቾችም በርከት ያሉ ናቸው እና የአርሰናል ገንዘብ የማውጣት ሂደት በእርግጥ አብዛኞቹ በሚኬል አርቴታ ስር ነው። የሚኬል ማርቲን አርቴታ ፈራሚ ነው ራይስ። ሃቨርዝ የሚኬል አርቴታ ፈራሚ ነው። ኢዜ የሚኬል ማርቲን አርቴታ ፈራሚ ነው። ዮኬሬ፣ ዙቤ ሜንዲ፣ ዋይት፣ ማዱኬ የአርቴታ ፈራሚ ናቸው። አብዛኞቹ ውድ ዋጋ የወጣባቸው የአርቴታ ፈራሚ ናቸው። የዚህ ክረምትም ፈራሚዎች የተለይም የአማካይ ክፍሉን ማጠናከር ሲባል ውድ ዝውውር እንዲፈጽሙ ያደረጋቸው የሚኬል አርቴታ የጨዋታ ስታይልና ሚኬል አርቴታ ላይ ያለው የቡድኑ እምነት ነው። በነገራችን ላይ ኒውካስል ዩናይትዶች አርሰናል በድርድር አሸንፎን ሳይሆን እኛንን አርሰናል በድርድር አሸንፈን የፈለግነውን ሁሉ አግኝተን የሸጥነው ብሎን ነበር። አድማጫችን ደግሞ ኒውካስል እስቲ በሸጠው ገንዘብ ተጫዋች ካስፈረመን እናያለን የሚል የመልስ ምት ልኮልናል በሀሳብ መስጫ ሳጥናችን ላይ። ግን ጉማሬሽ ምርጡ ተጫዋች ነው የሚለው ጥርጥር የለውም፣ ምናልባት እድሜው እንደ ጥያቄ ካልተነሳ። በሽያጭ ሂደት ላይ የጋብርኤል ጄሱስ ሽያጭ ይጠበቃል። ወኪሉ ከናፖሊ አሰልጣኝ ማሲሚሊያኖ አሌግሪ ጋር ተነጋግሯልና ተጫዋቹ አርሰናል ለቆ ወደ ጣሊያን የማምራት እድሉ አሁን በጣም እየሰፋ መጥቷል። በአንጻራዊነት ናፖሊ ሮሜሎ ሉካኮን ለሽያጭ እንዳቀረበና እንደማይቀጥሉ አብሮ ይታወቃል። ለሴሪኤ ዝውውር ክፍት ነው እየተባለ ነው። ጋብርኤል ጄሱስም አርሰናል 20 ሚሊዮን ፓውንዱን እስካገኘ ድረስ እና ተጫዋቹ መሄድ እስከፈለገ ድረስ በሩ ክፍት እንደሆነ የሚዘነጋ አይደለም። የማርቲኔሊን ጉዳይ በተመለከተ በርካታ ፈላጊዎች ያሉት ጋላታሳራይ ስለ ተጫዋቹ መረጃ እያሰባሰበ ነው። በአርሰናል ያለው ውል 2027 ላይ ይጠናቀቃል። እስካሁን ምንም አይነት ተጫዋቹን የማቆየት ፍላጎት በአርሰናል በኩል አልተመለከትንም። ጋላታሳራይ ሁኔታውን እየተከታተለ ነው። ማርቲኔሊ በበርካታ ክለቦች ይፈለጋል። ላሊጋ፣ የጣሊያን ሴሪ ክለቦች ዋነኛ ፈላጊዎቹ ሆነው አሁንም እየሰሩ ነው። በአርሰናል በኩል ያው እንደሚቀርብለት ገንዘብ ተመርኩዞ ተጫዋቹን ለገበያ አቅርቦ ገዢ እየተጠባበቀ እንደሆነ ይታወቃል። በሌላ በኩል በአርሰናል በኩል ወጣቱ ተጫዋች የኤሲኤል ጉዳት አስተናግዷል። ለረጅም ጊዜ ከሜዳ ይርቃል። የአካዳሚ ፍሬው ሉዊስ ክዌር በአርሰናል የኤሲኤል ጉዳት እንዳጋጠመው ተረጋግጧል። ይሄ በጣም አሳዛኙ ዜና ነው። ሌላ በአርሰናል በኩል ልናነሳ የወደድ ነው ከማንቸስተር ሲቲ ጋር በካርዲፍ ሲቲ ስቴዲየም ጨዋታ ያደርጋሉ። የኮሚቴ ሽልድ ጨዋታ አርሰናል የተሰጣቸውን ትኬት ሸጠው ጨርሰው ሌላ ትኬት እየተጠባበቁ ነው ተብሏል። ጨዋታው ከፕሪሚየር ሊግ አንድ ሳምንት ቀድሞ እንደሚደረግ ይታወቃል። ዛሬ በርከት ያሉ ጨዋታዎች ይደረጋሉ። በአቋም መፈተሻ ጨዋታ ምናልባት ከቀኑ 8 ሰዓት ጀምሮ ነው ዛሬ ጨዋታ የሚደረገው። ዩቬንቱስ ከኢንተር ይጫወታሉ። 9 ሰዓት ሲል ቼልሲ ከኤስ ሚላን፣ 10 ሰዓት ሲል ሃምቡርግ ከሊል፣ 10 ሰዓት ከ30 ባየር ሌቨርኩሰን ከሴቪያ፣ ምሽት 11 ሰዓት ብራይተን ኤንድ ሆቭ አልቢዮን ከሮማ፣ ምሽት 12 ሰዓት ፓሪስ ሰን ዠርሜን ከማንቸስተር ዩናይትድ፣ ሻልክ 04 ከአታላንታ ከጣሊያኑ ክለብ ማለት ነው። ምሽት 2 ሰዓት ፍራንኮ ቫሪስ ከሪያል ማድሪድ፣ ምሽት 4 ሰዓት ናፖሊ ከሴልታ ቪጎ። ከዛ ምሽት 3 ሰዓት ጀምሮ ደግሞ የሚደረግ የትራያንጉላር የወዳጅነት ጨዋታ አለ ወይም የ3 ማዕዘን ጨዋታ። ከ3 ሰዓት ጀምሮ ዩዲኒዜ ከኖቲንግሃም ፎረስት እረፍት ሲወጡ፣ ባርሴሎና ከኖቲንግሃም ፎረስት እረፍት ሲወጡ ዩዲኒዜ ከባርሴሎና ጨዋታቸውን ያደርጋሉ። ሶስቱ ክለቦች አጠቃላይ 45 ደቂቃ ተጫውቶ መጨረሻ ላይ እኩል ከተለያዩ በመለያ ምት ጨዋታው የሚያልቅ ይሆናል። ከ24 ዓመት በኋላ የምናየው ጨዋታ ነው። እነኝህን ጨዋታዎች ዘና ፈታ እንድትሉባቸው በቃል ስፖርት ዩቲዩብ ቻናል ጋብዘን ጨዋታዎቹ አብዛኛው በነፃ ማሰራጫ ጣቢያዎች ላይ ታገኟቸዋላችሁ ወይም ለጊዜው በዩቲዩብ ገጽ ላይ ይፋ ማድረግ በማንችላቸው ማህበራዊ ትስስር ገጾችም ላይ ጨዋታዎቹ ይገኛሉ። ያው በቀላል አማራጭ እንደምታገኟቸው ግን በዚሁ አጋጣሚ መጠቆም እንወዳለን። ቃል ስፖርትን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ጥቂት ቆይተን ተጨማሪ መረጃ ይዘን እንምጣ። ሰናይ ዕለተ ቅዳሜ ይሆንላችሁ።